ሃይ ሄሎ ዋትስ አፕ ጋይስ፣ በዛሬ ቪዲዮ ፓርት 9 እንጀምራለን። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ መልስላችኋለሁ። Let's go. Question number 54. Consider the following data: 13, 16, 19, 19, 19, 19, 24 and 27. What is the mean deviation about the mode? ስለዚህ እዚህ ጋር ዴታ ተሰጥቶናል። የምንፈልገው ሚን ዲቪዬሽን አባት ዘ ሞድ እንፈልጋለን ማለት ነው። እሱ ለመፈለግ መጀመሪያ ሚን ዲቪዬሽን አባት ዘ ሞድ የራሱ ፎርሙላ አለው። ሚን ዲቪዬሽን አባት ዘ ሞድ is equals to summation of frequency times absolute value of x naught minus mod divided by summation of frequency ይሆናል ማለት ነው። ሶ እዚህ ጋር x naught ማለት ክላስ ሚድ ፖይንት ነው። ከዚህ በፊት ክላስ ሚድ ፖይንት ስንፈልግ ሁለቱ ዳታዎች መሃል ላይ ደምረን ለሁለት እናካፍላለን። ነገር ግን በዚህ ጊዜ ክላስ ሚድ ክላስ ፖይንት ማለት እያንዳንዱ ዳታ ይሆናል ማለት ነው። ሌላ ደግሞ ሞድ ነው። ሞድ ማለት እዚህ ዳታ ውስጥ የተደጋገመ ማለት ነው። ለምሳሌ 13 አንድ ጊዜ ነው፣ 16 አንድ ጊዜ ነው። የተደጋገመ 19 ነው ማለት ነው። አራት ጊዜ ተደጋግመዋል ማለት ነው። ስለዚህ እያንዳንዱን ዳታ ከሞድ ማለት ከ19 እየቀነስን አብሶሉት ቫልዩ ውስጥ ነው አሉ። ከዛ ከእያንዳንዱ ፍሪኩዌንሲ ጋር እያባዛን እንሄዳለን ማለት ነው። ስለዚህ መጀመሪያ ምንድነው መፈለግ አለብን? ፍሪኩዌንሲ ታይምስ ከላይ ያለው ማለት ነው። መጀመሪያ ሞድ ስንት ነው? ሞድ is equals to 90 ነው የተደጋገመው ማለት ነው። ስለዚህ ፍሪኩዌንሲ ታይምስ ክላስ ሚድ ፖይንት ማይነስ ሞድ እንፈልጋለን ማለት ነው። አብሶሉት ቫልዩ ውስጥ ለእያንዳንዱ እንፈልጋለን። ስለዚህ የመጀመሪያ ላይ ፍሪኩዌንሲ ስንት ነው? ለምሳሌ 13 ስንት ጊዜ ነው የተደጋገመው? አንድ ጊዜ ነው። ስለዚህ ፍሪኩዌንሲ አንድ ነው ማለት ነው። ሲባዛ አብሶሉት ቫልዩ ኦፍ ኤክስ ኖት ማለት ስንት ነው? 13 ነው የራሱ ማለት ነው። ማይነስ ሞድ ነው። ሞዳችን እዚህ ጋር 19 ነው የተደጋገመው ማለት ነው። ከዛ 19 ይሆናል ማለት ነው። ስለዚህ 1 ታይምስ አብሶሉት ቫልዩ ኦፍ 13 ማይነስ 19 ስንት ነው? ማይነስ 6 ሆናል። እኔ ነምበር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆናል። ስለዚህ 1 ሲባዛ 6 ሆናል ማለት ነው። 6 ይሆናል ማለት ነው የመጀመሪያው። የሁለተኛ ምንድነው የምናደርገው? 16 ነው የተሰጠን ዳታ ማለት ነው። 16 ነው ኤክስ ኖታችን። ስንት ጊዜ ነው የተደጋገመው? አንድ ጊዜ ነው። ስለዚህ እሱም 1 ሲባዛ 16 ማይነስ ሞዳችን 19 is equals to 1 times 16 minus 19 is equals to minus 3 ከአብሶሉት ቫልዩ ሲወጣ ፖዚቲቭ ይሆናል። ፍሪኩዌንሲያችን 1 ነው። 3 which is equals to 3 ይሆናል። ቀጣይ ያለው ስንት ነው? 19 ነው። 19 ነው ኤክስ ኖታችን። ፍሪኩዌንሲ ግን ስንት ነው? ፍሪኩዌንሲያችን እዚህ ጋር ያለው ስንት ነው? የ19 ማለት ነው 4 ነው። 4 ተደጋግመዋል ማለት ነው። ስለዚህ which is equals to 4 times 19 ማይነስ ሞድም 19 ነው፣ ዳታችንም 19 ነው። ስለዚህ እንቀናሳለን ማለት ነው። 4 times ይሄ 0 ነው which is 4 times 0 is equals to ስንት ሆነ ማለት ነው? 0 ይሆናል ማለት ነው። ቀጣይ ያለው 24 ነው። ፍሪኩዌንሲ የ24 ፍሪኩዌንሲ ስንት ነው? አንድ ጊዜ ብቻ ነው ተደጋገመው። ስለዚህ አንድ አብሶሉት ቫልዩ ውስጥ 24 ሲቀነስ 19 is equals to ስንት ሆናል? 1 times 24 ሲቀነስ 19 ስንት ይመጣል? 5 ይመጣል። ከአብሶሉት ቫልዩ ሲወጣ ፖዚቲቭ ነው። ስለዚህ 1 times ፍሪኩዌንሲያችን 1 ነው times 5 is equals to 5 ይሆናል ማለት ነው። ከዛ የመጨረሻ ስንት ነው? 27 ነው። 27ን ፍሪኩዌንሲ 1 ነው። ስለዚህ 27 ሲቀነስ 19 is equals to 1 times ከአብሶሉት ቫልዩ ሲወጣ ከአብሶሉት ቫልዩ ውስጥ ስንቀናንስ ስንት ሆናል? ይሄ ከ19 27 ሲቀነስ 19 ስንት ሆናል?
8 ይሆናል። አብሶሉት ቫልዩ ኦፍ 8 አንድ ራሱ ነው። ዋናው ፍሪኩዌንሲያችን ታይምስ 1 ታይምስ 8 ይመጣል ማለት ነው። ስለዚህ ከላይ ያለው ማለት ነው ይሄኛ ማለት ነው ፍሪኩዌንሲ ታይምስ ኤክስ ኖት ኦር ኤክስ ኖት ማይነስ ሞድ የሚለው እነዚህ እዚህ ጋር ሰራን ማለት ነው። እዚህ ጋር ሰርተን ቫልዩአችሁን እዚህ ጋር አገኘን ማለት ነው። ከላይ ያለውን በአጠቃላይ ከላይ ያለው ይሄ በአጠቃላይ ሳይሆን እንደዚህ ማለት ነው ለእያንዳንዳችሁ ሰራን። ስለዚህ ከዚህ በኋላ ምንድን ነው የምናደርገው? አሁን እዚህ ጋር ሳሜሽን ስለሆነ እኛ የፈለግነው እያንዳንዱን እያስገባን ፈለግን። ለምሳሌ ኤክስ ኖት 13 ሲሆን 16 ሲሆን 19 24 እና 27 ሲሆን ፈለግን። ስለዚህ መጨረሻ ላይ ምንድነው ሳም እናደርጋለን ማለት ነው። እንደምራለን። ይሄ እዚህ ጋር እያንዳንዱን ፈልገን ያገኘነው እንደምራለን ማለት ነው። ከዛ የነዚህ ድምር ወደ ታች ስንት ይመጣል? ወደ ታች ስንደምራችሁ 22 ይመጣል ማለት ነው። መደመር እንችላለን። 3 6 ሲደመር 3 9 ነው። 9 ሲደመር 0 9 9 ሲደመር 5 14 14 ሲደመር 8 22 ይመጣል ማለት ነው። ስለዚህ ይሄኛ ከላይ ያለው ሳሜሽን 22 ይመጣል ማለት ነው። ሌላ ቅድም ያልፈለግነው ምንድነው? ሳሜሽን ኦፍ ፍሪኩዌንሲ። ሳሜሽን ኦፍ ፍሪኩዌንሲ ስንት ነው የሚሆነው? ሳሜሽን ኦፍ ፍሪኩዌንሲ ስንት ነው የሚሆነው? የፍሪኩዌንሲ ብዛት ማለት ነው። ስንት ነው የተሰጠኝ ማለት ነው ዳታ። ሳሜሽን ኦፍ ፍሪኩዌንሲ ማለት ስንት ዳታ አለን ማለት ነው። 1 2 3 4 5 6 7 8 አለን ማለት ነው። 8 ዳታ አለን ማለት ነው። ምንም እንኳን እዚህ ጋር ቢመሳሰልም 8 ዳታ አለን ማለት ነው። ፍሪኩዌንሲያችን ሙሉ 8 ነው ማለት ነው። 8 ይሆናል ማለት ነው። ስለዚህ እዚህ ጋር የተደጋገመው ፍሪኩዌንሲ ነው አሜን ሞድ ነው። እዚህ ጋር ሞድ ነው፣ ግን ፍሪኩዌንሲ ማለት የዳታ ብዛት ማለት ነው። ሞድ ማለት ደግሞ የተደጋገመው ማለት ነው፣ እንዳይጋጭባችሁ። ስለዚህ ሚን ዲቪዬሽን አባት ሞድ ስንፈልግ በዚህ ፎርሙላ ማለት ነው ሳሜሽን ኦፍ በዚህ ፎርሙላ ፈልግና መጨረሻ ላይ እዚህ ጋር ደምረን አገኘ ነው ለሳሜሽን ኦፍ ፍሪኩዌንሲ እዚህ ጋር ላለው እናካፍላለን ማለት ነው። ስለዚህ ስናካፍል ስንት ይሆናል ማለት ነው? ይሄንን ሞድ ወደዛ ሙቭ እናድርገውና ስለዚህ ይሄ ስንት ሆነ ማለት ነው? ከላይ ያለውን ስደምር 22 መጣ፣ ሲካፈል ሳሜሽን ኦፍ ፍሪኩዌንሲ 8 መጣ ማለት ነው። ስለዚህ ይሄን ሲምፕሊፋይ ስናደርግ 11/4 ይሆናል which is equals to 2.75 ይሆናል ማለት ነው። 2.75 ይሆናል ማለት ነው። ምርጫ ውስጥ መተን ስናይ the correct answer is A ይሆናል ማለት ነው። question number 55 what is the coefficient of quartile deviation for the following data? ስለዚህ ኳርታል ዲቪዬሽን ኮኤፊሺየንት ኦፍ ኳርታል ዲቪዬሽን እንፈልጋለን ለተሰጠን ዴታ ማለት ነው። ስለዚህ የመጀመሪያ ስቴፕ ኳርታል ዲቪዬሽን ለመፈለግ የመጀመሪያ ስቴፕ ምንድነው? እዚህ ጋር የጻፍኩት አንደኛ በአሰንዲንግ ኦርደር መጻፍ አለብኝ ዳታችን። አሰንዲንግ ኦርደር ማለት በኢንክሪዚንግ ኦርደር ወይንም ደግሞ ከትንሹ ወደ ትልቅ እንጽፋለን ማለት ነው። ስለዚህ ያንን ስንጽፍ ምን ይሆናል? 10 15 25 29 29 35 ሁለት ጊዜ አለን 44 46 52 55 እና 56 ይሆናል ማለት ነው። እዚህ ጋር የተሰጠን ዳታ ብዛቱ ስንት ነው? 1 2 3 4 5 6 7 8 9 10 እና 11 እኛ በአሰንዲንግ ኦርደር ስንጽፍ ስንት መጣ? 1 2 3 4 5 6 7 8 9 10 እና 11 ነው። ከዚህ ጋር ብዛታቸውም እኩል ነው ማለት ነው። በኢንክሪዚንግ ኦርደር ጽፈናል ማለት ነው። ስለዚህ ኮኤፊሺየንት ኦፍ ኳርታይል ዲቪዬሽን ለመፈለግ መጀመሪያ ፎርሙላ ምንድነው? ፎርሙላ አለን። እሱን ለማግኘት ምንድነው የምናደርገው? q3 ማይነስ q1 ዲቫይድ ባይ q3 ፕላስ q1 እንፈልጋለን ማለት ነው። ስለዚህ መጀመሪያ ላይ ምንድነው መፈለግ ያለብን? q1 እና q3 እንፈልጋለን ማለት ነው። ስለዚህ q1 ለመፈለግ ሁለት አይነት ፎርሙላ አለን። ኦሬዲ እዚህ ጋር ጽፋለሁ ፎርሙላ ማለት ነው። ዳታችን የተሰጠን ዳታ ኦድ ሲሆን
ብዛቱ ማለት ነው የተሰጠን ብዛት ወይ ደግሞ እዚህ ጋር በኦርደር የጻፍነው ብዛቱ ኦድ ከሆነ ክው ለመፈለግ ክዋና ክው ትሪ ለመፈለግ ይሄኛን ፎርሙላ እንጠቀማለን ማለት ነው። እዚህ ጋር የተሰጠንም ዳታ ደግሞ ኢቭን ከሆነ ብዛቱ ኢቭን ከሆነ ይሄኛን ክዋና ክው ትሪ ለመፈለግ ይሄንን ፎርሙላ እንጠቀማለን ማለት ነው። ስለዚህ ሁለቱን ለይታችሁ ማወቅ አለባችሁ ማለት ነው። እኛ ጋር አሁን እዚህ ጋር ስንቆጥር ዳታችን ስንት መጣ? ብዛቱ ማለት ነው 11 መጣ። ስለዚህ ኦድ ነው ማለት ነው ብዛቱ። ስለዚህ ይሄኛን ፎርሙላ እንጠቀማለን ማለት ነው። ስለዚህ ኪው ዋን ለመፈለግ ኪው ኬ ፎርሙላ ኪው ኬ is equals to ኪው ኬ is equals to የኦዱን እንጠቀማለን k into n plus 1 over 4 እናደርጋለን ማለት ነው። ስለዚህ ኪው ኬ ማለት ኪው ዋን ነው የምፈልገው ኪው ዋን ነው የምፈልገው በኬ ቦታ ዋን እናስገባለን በኤን ቦታ 11 እናስገባለን ማለት ነው። ስለዚህ እናችን is equals to 11 ይሆናል ማለት ነው። ለኪው ዋን እና ኪው ትሪም እኩል ነው ማለት ነው። እናችን የዳታ ብዛት ማለት ነው ኤን ዋን ማለት ኤን ማለት የዳታ ብዛት ማለት ነው። therefore ስለዚህ ምንድነው ኬ አሁን አንድ ስለሆነ ኪው ቦታ በኬ ቦታ አንድ ስናስገባ ኬ አንድ ይሆናል ማለት ነው። እናችን 11 ነው የዳታ ብዛት ፕላስ 1 ኦቨር 4 እናደርጋለን ማለት ነው። ከዛ ይሄ ስንት ነው የሚሆነው 11 ሲደመር 1 12 ነው። ከዛ 1 12 ሲካፈል ለ4 ይሆናል። ይሄ በአንድ ስናባዛ ሴም ነው። ኪው ዋን ስንት መጣ? ተርድ መጣ ማለት ነው። ይሄ ተርድ ተርም ነው። ተርድ ተርም ነው። እዚህ ጋር ተርም ብዬ አልጻፍኩም እንጂ ይሄም ይመጣልን ፈልገን እናገኘው ተርድ ተርም ነው ማለት ነው። ተርም ነው እንጂ ቫሉ አይደለም። ቫሉ አይደለም። ስለዚህ ኪው ዋን ተርድ ተርም ይመጣልን ማለት ነው። ይሄኛ ፎርሙላ ውስጥ አስገብተን ስንመጣ ተርድ ተርም ማለት በአሰንዲንግ ኦርደር ከጻፍነው ውስጥ ሶስተኛ ማለት ነው። ሶስተኛ ቫሉ ማለት ነው። ስለዚህ ኪው ዋን ስንት ነው ማለት ነው? ኪው ዋን is equals to 25 ይሆናል ማለት ነው። ስለዚህ ኪው ዋን 25 ይሆናል ማለት ነው። ከዛ በኋላ ኪው ትሪ እንፈልጋለን። ኪው ትሪ ስንፈልግ በኬ ቦታ ማለት ነው እዚህ በዚህ ኬ ቦታ አንድ እናስገባለን። አሜን 3 ማለት ነው ትሪ እናደርጋለን። አሁን ኬ ትሪ ነው ፎርሙላ ውስጥ እናስገባ። ኤን ግን አሁንም 11 ነው ሲደመር 1 ዲቫይድ ባይ 4 እናደርጋለን ማለት ነው። ከዛ ይሄኛ ስንት ይሆናል? 3 into 11 ሲደመር 1 ስንት ነው? 12 ሲካፈል ለ4 ነው። ከዛ 12 ሲካፈል ለ4 ስንት ነው? 3 ነው። 3 ሲባዛ 3 ስንት ነው? 9 ነው ማለት ነው። ስለዚህ ይሄ ናይንዝ ተርም ይሆናል ማለት ነው። ናይንዝ ተርም ይሆናል። ስለዚህ ኪው ትሪ ስንት ይሆናል ማለት ነው? ናይንዝ ተርም ማለት ይሄኛ ኪው ዋን ነው እዚህ ጋር ያለው ኪው ዋን እዚህ ጋር ነው። ናይንዝ ተርም ናይንዝ እንቆጥራለን ማለት ነው። ስለዚህ 1 2 3 4 5 6 7 8 9 ይሆናል ማለት ነው። ስለዚህ 9ኛ 52ኛ ላይ ነው ያለው ማለት ነው 9ኛ ተርም። ስለዚህ እሱ 52 ተርድ አሜን ኪው ትሪ ይሆናል ማለት ነው። ኪው ትሪ ይሆናል ማለት ነው። ሶ ከዚህ በኋላ ምንድነው የምናደርገው? ይሄንን ኤን ሙቭ ብናደርግ ከዚህ እዚህ ጋር ሰብስቲቱት እናደርጋለን ማለት ነው። ስለዚህ ኪው ትሪ ስንት መጣ? 52 ይመጣል። ማይነስ ኪው ዋን ስንት መጣ? 25 ሲካፈል ኪው ትሪ 52 ሲደመር ኪው ዋን 25 ይሆናል። ይሄ ስንት መጣ ማለት ነው? 27 ይሆናል። ስንቀናንስ 27 ኦቨር 77 ይሆናል ማለት ነው። ስለዚህ ይሄ አፕሮክሲሜትሊ 0.35 ይመጣል ማለት ነው። ሶ the correct answer is A ይሆናል ማለት ነው። Okay, question number 56. Consider the following data. አሁንም እዚህ ጋር ዴታ ተሰጥቶናል። Then the coefficient of mean deviation about the mean is equals to ስንት ነው ይላል። The coefficient of mean deviation about the media ስንት ነው ይላል። ስለዚህ ይሄንንም ለመስራት መጀመሪያ ፎርሙላ አለን ማለት ነው። So coefficient of mean deviation about the media is equals to mean deviation about the median
about the median divided by median ይሆናል ማለት ነው። divided by median ይሆናል። ሶ በቀላሉ ሚዲያን ማግኘት እንችላለን። መጀመሪያ ላይ ሚዲያን ማለት መሃል ላይ ያለው ማለት ነው። ለምሳሌ ይሄን ዳታ ስናይ በኢንክሪዚንግ ኦርደር ኦልሬዲ ተጽፏል። ስንት ዳታ ነው አለን? 1 2 3 4 5 6 7 እና 8 ነው ማለት ነው። 8 ከሆነ በሁለቱም አቅጣጫ ለምሳሌ 3 ብንመጣ እስከዚህ ከዚህም 3 ብንመጣ መሃል ላይ የቀረው ስንት ነው? 2 ዳታ አለ። ስለዚህ እነዛ 2 ዳታዎችን ደምረን ለ2 እናካፍላለን ማለት ነው። ስለዚህ ስንት ሆናል? 9 ሲደመር 11 ዲቫይድ ባይ 2 እናደርጋለን ማለት ነው። ኦድ ቢሆን ኖሮ መሃል ላይ አንድ ቁጥር ብቻ ይመጣ ነበረ ማለት ነው። ነገር ግን ኢቨን ስለሆነ በሁለቱም አቅጣጫ እኩል ትመጡና መሃል ላይ የቀረውን 2 አቨሬጅ ትወስዳላችሁ ማለት ነው። ስለዚህ ይሄ ለ2 20 ነው፣ ስንደምር ሲካፈል ለ2 10 ነው ማለት ነው። ስለዚህ አሁን የዚህን አገኘን ማለት ነው። ስለዚህ ሚን ዲቪዬሽን about the media ራሱ ምንድን ነው የሚለው መጀመሪያ እንሰራለን። ስለዚህ ሚን ዲቪዬሽን about the median is equals to እሱ ራሱ የራሱ ፎርሙላ አለው። summation of frequency times x bar x naught minus median ነው። median divided by summation of frequency ይሆናል ማለት ነው። ስለዚህ 53ኛ ላይ ከሰራነው ጋር ይመሳሰላል ማለት ነው። ስለዚህ ምንድነው የምናደርገው? ይሄን ሚዲያ ኦልሬዲ እዚህ ጋር አግኝተናል። ይሄኛን እንፈልጋለን እዚህ ጋር ያለው ማለት ነው። ስለዚህ ይሄኛን ቫሉ ከፈለግን በኋላ እዚህ ጋር አስገብተን መጨረሻ ላይ እንፈልጋለን ማለት ነው። ስለዚህ ልክ እንደ ቅድሙ ምንድነው እያንዳንዱ ቫሉ ይሆናል ማለት ነው። ስለዚህ እያንዳንዱ ቫሉ ስንፈልግ ምንድነው መጀመሪያ የምናደርገው? frequency times absolute value of x naught minus median ነው። የዚህን ጊዜ የቅድሙ ሞድ ነበረ እንፈልጋለን ማለት ነው የዚህ። ስለዚህ አንድ ስንት ጊዜ ነው የተደጋገመው? ፍሪኩዌንሲ ለማወቅ ስንት ነው የተጻፈው? አንድ ጊዜ ብቻ ነው። ስለዚህ ፍሪኩዌንሲያችን 1 ይሆናል ማለት ነው ስለዚህ ፍሪኩዌንሲያችን 1 ነው። አብሶሉት ቫሉ ኦፍ የመጀመሪያ ቫሉ ምንድነው የሚሆነው? ክላስ ሚድ ፖይንት ማለት ነው። ይሄኛው ክላስ ሚድ ፖይንት ማለት እያንዳንዱ ቫሉ ማለት ነው። ለምሳሌ አንድ እንወስዳለን ማለት ነው። ስለዚህ 1 ማይነስ ሚዲያችን ፈልገን ያገኘነው ስንት ነው? 10 ይሆናል ማለት ነው። ሚዲያ ማለት ይሄ ነው፣ እዚህ ጋር ፈልገን ያገኘነው ማለት ነው። ስለዚህ እያንዳንዱን 10ን ከእያንዳንዱ ጊቭን ከእያንዳንዱ ዳታ ቀንሳለን ማለት ነው። ስለዚህ ልክ እንደዚህ ማለት ነው፣ እዚህ ጋር ቀንሳለን ማለት ነው። ሰው ስንት ሆናል? ይሄ ፍሪኩዌንሲያችን 1 ነው። ይሄ ስንቀናነስ -9 ነው። -9 ከአብሶሉት ቫሉ ሲወጣ 9 ነው። 1 ታይምስ 9 ይሆናል። ይሄ 9 ይሆናል ማለት ነው። ከዛ ቀጥሎ ያለው ስንት ነው? ፍሪኩዌንሲ ስንት ሆናል? 3 አንድ ጊዜ ነው ተደጋጋሚ። ፍሪኩዌንሲ 1 ነው። ስለዚህ 3 - 10 is equals to 1 times absolute value of -7 ይሆናል። 3 - 10 ስለዚህ 1 times 7 which equals to 7 ይሆናል ማለት ነው። ከዛ ቀጥሎ ያለው ስንት ነው? ዳታችን ፍሪኩዌንሲ 7 አንዴ ነው፣ አንድ ብቻ ነው ተደጋገመ ሲባዛ absolute value of 7 minus 10 of ሚዲያችን 1 and 2 7 minus 10 minus 3 ይሆናል። absolute value of -3 is positive 3 ይሆናል። 1 times ፍሪኩዌንሲያችን 1 ነው times 3 is equals to 3 ይሆናል። ቀጥሎ ያለው 9 ነው። 9ም አንድ ጊዜ ነው። ፍሪኩዌንሲ 9 minus 10 is equals to 1 times 9 minus 10 minus 1 ነው። absolute value of -1 is 1 ፍሪኩዌንሲያችን 1 ነው። 1 minus times 1 equals to 1 ይመጣል ማለት ነው። ከዛ በኋላ ስንት ይሆናል? 11 ነው። ስለዚህ 11 አንድ ጊዜ ብቻ ነው ተደጋገመ ፍሪኩዌንሲያችን ማለት ነው። 11 minus 10 is equals to 11 minus 10 ስንት ነው? 1 ነው። 1 ሲባዛ 1 ስንት መጣ? 1 ይመጣል ማለት ነው። ከዛ 13 አንድ ጊዜ ነው ተደጋገመው 13 minus 10 is equals to 1 times 10 13 minus 10 3 ነው is equals to 3 ይሆናል ማለት ነው። ከዛ በኋላ ያለው ስንት ነው? 18 ነው። ፍሪኩዌንሲ 1 ነው። 18 ሲቀነስ
10 is equals to 1 ሲባዛ 10 18 ሲቀነስ 10 8 ነው። 8 ከአብሶሉት ቫልዩ ሲወጣ ራሱ ነው 1 ታይምስ 8 8 ይሆናል ማለት ነው። ከዛ በኋላ የመጨረሻ 28 ነው። 28 አንድ ጊዜ ነው ተደጋግሞ ፍሪኩዌንሲ ስለዚህ 1 ነው። 28 ሲቀነስ 10 is equals to ስንት ይሆናል? 1 ታይምስ 28 ማይነስ 8 ማይነስ 10 ስንት ነው? 18 ይሆናል። 1 ታይምስ 18 18 ይሆናል ማለት ነው። ሶ ከዚህ በኋላ ቀናንሰን ጨረስን ማለት ነው። ስለዚህ ይሄን ፎርሙላ ተጠቅመን እያንዳንዱ አንዳንድ ጊዜ ብቻ ነው ተደጋግመው፣ ለዛ ነው አንዳንድ ጻፍ ነው ውጪ ላይ ከእያንዳንዱ የተሰጠን ዳታ እዚህ ጋር ሰርተን አገኘነው ሚዲያ ቀናንሰን ጨረስን ማለት ነው። የሁሉም ቀናንሰን ጨርሰን ቫሉ አገኘን ማለት ነው። ስለዚህ አሁን ከላይ ያለው ይሄ ፎርሙላ ሳሜሽን ነው ማለት ነው። ስለዚህ እንደምራለን። አሁን እዚህ ጋር ያገኘነው በሙሉ እንደምራለን ማለት ነው። የሁሉም ስንደምር ስንት ይመጣል? የሁሉም ስንደምር 50 ይመጣል። ስንደምር ማለት ነው 50 ይመጣል። ሲካፈል ሳሜሽን ኦፍ ፍሪኩዌንሲ ስንት ነው? ሳሜሽን ኦፍ ፍሪኩዌንሲ ኢኳልስ ቱ ዳታችን ስንት ፍሪኩዌንሲ ያለው ስንት ነው ተሰጠን ብዛት ማለት ነው። 1 2 3 4 5 6 7 8 ነው ማለት ነው። ፍሪኩዌንሲያችን 8 ነው ማለት ነው። ስለዚህ ለ8 እናካፍላለን። የ50ውን ግራ እንዳትጋቡ ይሄን ሁሉ ደምሬል ነው ማለት ነው። ወይንም ደግሞ መደመር እንችላለን። እዚህ ጋር 9 ነው የመጀመሪያ 9 ነው። 9 ሲደመር 7 ሲደመር 3 ሲደመር 1 ሲደመር 1 ሲደመር 3 ሲደመር 8 ሲደመር 18 ይሆናል ማለት ነው። ከዛ ፍሪኩዌንሲያችን 8 ነው። ለ8 እናካፍላለን። ይሄኛ ስንደምር 50 ይመጣል። ሲካፈል ለ8 ይሆናል 25 ኦቨር 4 ይመጣል ማለት ነው። ሲምፕሊፋይ ስናደርግ አሁን ይሄኛ የዚህ ነው ማለት ነው። ይሄ ከላይ ላለው ማለት ነው። ስለዚህ እኛ ኮኤፊሺየንት ኦፍ ዘ ሚን ዲቪዬሽን ስንፈልግ ሚን ዲቪዬሽን አባውት ዘ ሚዲያ ዲቫይድ ባይ ሚዲያን ነው። ነገር ግን ሚን ዲቪዬሽን አባውት ዘ ሚዲያ አሁን እዚህ ጋር ፈልገን ያገኘነው ይሆናል ማለት ነው። ስለዚህ ይሄኛውን አገኘን ማለት ነው። ስለዚህ ሚዲያ ኦልሬዲ አግኝተናል። ለ10 እናካፍላለን ማለት ነው። ስለዚህ we can bring this one so ከዚህ በኋላ ሚን ዲቪዬሽን about the mean ማለት እዚህ ጋር ፈልገን ያገኘነው ነው። ስለዚህ ስንት መጣ ማለት ነው? 25 ኦቨር 4 መጣ ማለት ነው። ሲካፈል ሚዲያ ነው። ሚዲያ እዚህ ጋር ሰርተን ያገኘነውን 10 እናደርጋለን ማለት ነው። ስለዚህ ሲካፈል ለ10 እናደርጋለን ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? 25 ኦቨር 4 ሲባዛ 1 ኦቨር 10 ማለት ነው። 1 ኦቨር 10 ማለት ነው። እናንተ ከፈለጋችሁ 25ን ለ4 ያካፍላችሁ ከዛ በኋላ ለ10 ማካፈል ትችላላችሁ ማለት ነው። ከዛ በኋላ ሲምፕሊፋይ ስናደርግ ይሄኛው በ5 ስንት ሆናል? በ5 2 ሆናል። ይሄኛ በ5 ስንት ሆናል? 5 ይሆናል ማለት ነው። ከዛ በኋላ ከላይ ያለው 5 ነው። ከታች ያለው 4 ሲባዛ 2 ስንት ነው? 8 ይመጣል ማለት ነው። so this is the final answer ይሆናል ማለት ነው። ምርጫ ውስጥ መተን ስናይ the correct answer would be B ይሆናል ማለት ነው። so B is the correct answer። B እና A ይመሳሰላል ግን reciprocal አድርጎታል። so the correct answer is equals to B ይሆናል ማለት ነው።